ላንቺ ህይወቴንም እንደምሰጥሽ ታውቂ ነበር። ከሱ ጋር ፍቅር ይዤ ማለት እኔ ከማንም ጋር በፍቅሬ መፎካከር መወዳደር አልፈልግም በማንም ሰው ጉዳይ። ምንድን ነው እስኪ አንዴ አበደ፣ አንዴ ሰው ሊገል ነው፣ አንዴ ራሱን ሊያጠፋ ነው፣ አንዴ ቀለበት ልታሰር ነው፣ አንዴ ነገር አደረገች፣ አንዴ ልታገባ ነው፣ አንዴ ውጭ ስንት ነገር ነው የቻለው። ዲያስፖራ ጉዳይ ወስዶ ነው ያስተምርሽ። ይኸው ወስዶ እንትን የሚያደርግሽ አብራኝ ትኖር ያልኩት እኔ አንተን ስላልቻልኳት ነው። አብራኝ እንድትኖር የፈለግኩት አንተን አልቻልኳትም። ምን ተናኑናትም እኮ እዚህ ቤት ከመጣች ምንም ነገር እንዳትናገሪ። ስጦታው የማን ነው? ማን ነው? ምን አገባሽ ማለት ነው? ማለት ነው አንቺ ማነሽ ማለት ምን ማለት ነው? እንዴት ናችሁ? እግዚአብሔር ይመስገን። ገና ማለት ከባድ ነው። በጣም ነው የደከመኝ ከምነግራችሁ በላይ አሞኛል ምናምን ነገር እና ዛሬ ጠዋት ሲጀመር ከአኗር ጋር በጣም ተጣልተን ነበር። አይታችሁ ነበርና ሁኔታዎቹ ያሉት ነገሮች ምናምን ነገር ያስጠላሉ። እንደ ሰው ስነግራችሁ በጣም ነው የሚያስጠላው ብዬ ማለት ከባድ ነው። እንደዚህ የሚባል አይደለም እና አቅቶኛል ነው ስነግራችሁ። አክስቴ ራሱ ሂጂ ስላትንም የሚሄድ ፈቃደኛ ያለችው ምናምን ነገር እዚህ ቁጭ ብላለች። እሷ ከሱ ጋር ጣላለች። እንደምንም ሀያትን አስወጣት ሄደች። እሷ ግን መሪየም አሁንም እዚሁ ነው ያለችው። እሱን ላዋራው ስልም ደግሞ እሱ ሊያዋራኝ ፈቃደኛ አይደለም ምናምን ነገር ምን እንደና አይደለም ወጥቶ ነበር። እንግዲህ አሁን ደግሞ የሚመለስበት ሰዓት ነው። ሰሞኑን እኔም ስራ መጀመር አለብኝ መሰለኝ ሳስበው። ቤት በተቀመጥኩት ቁጥር ከሰው ጋር መጣላት ነው የሚሆነው ምናምን ነገር። እንደውም ፀሐይ ስትመጣ ትንሽ አረፍኩኝ። ትንሽ ረፍት አገኘሁኝ እንጂ በጣም ያስጠላ ነበረ ማለት እንዲህ ተብሎ አይወራም ነው ስነግራችሁ። ትዳር ገና ሳንጀምረው የሚከብድ ከሆነ ከጀመርነው በኋላ ደግሞ ብዙ የሚያስጠሉ ነገሮች ይኖራሉ ማለት ነው ህይወት ውስጥ እንደዚህ የማይባሉ የማይነገሩ። አኑ ጥሩ ሰው ነው ከምነግራችሁ በላይ በጣም ጥሩ ሰው ነው። ለእኔ እየተከላከለልኝ እንደሆነ አውቃለሁኝ። ግን በቃ አሁን የተረዳሁት ነገር ቤተሰቦቼ ምን ያህል ሲያሰቃዩት እንደነበር ነው። በቃ በሱ ቦታ ሆኜ አሁን ገና መሪያምን መቻል እንዲከከበደኝ እሱ የኔን ሙሉ ቤተሰብ ሲሸከም ምን ሲል ሲናገር ሲል ሳያዳምጡት ሲቀሩ ምናምን እያለ ብዙ ነገር ነው ከምነግራችሁ በላይና እውነቱን ለካ ችሎኛል በጣም ከሚባለው በላይ። እኔ አንድ አይነቱን መቻል አልቻልኩኝም እና ከበደኝ በጣም። እንዲህ ማለት ከባድ ነው። ግን በር ግቡ በር ላይ ከቆሙ በኋላ ነው እንዴት የሚሉት? እኔ እኮ እሰማለሁ። ምን እየወድሽ ነው? ዝም ብዬ ምን እያደረግሽ ነው? ዝም ብዬ። ደህና ነሽ? ግን ምን ነው ደስ አላለሽም? አላማረብኝም? ስታይኝ እንደሁኔታ ያላማረብኝም። አምሮብሻል። እንዴት ነኝ? ያልት ምን እሄዳለሁ? አንቺው ጋር ነው የመጣሁት። አምሮብሻል። ደህና ነሽ? ደህና ነኝ። ጤንነትሽ እንደው ሲጨንቀኝ ነው ፈልግሻለሁ ብዬሽ የለ እንደው ሲጨንቀኝ ነው። እንደው እንዴት አይሻለሁ? እያዳመጥሽኝ ነበረ። ኮቴሽን ሰምቼዋለሁ። ከዛ ማነው ስል ነው ያንኳኳሽ እና ታዲያ አንቺ አክስት ታውቂኝ የለ አክስቴ እድሜ ልክሽን አይለቅሽም ነገር እንደው እንትን ማለት ትወጃለሽ። ደህና ነሽ? ጠዋት ከሱ ጋር ተጣልቼ ነበር አክስቴ። አሁን ከሱ ጋር ምንም ጉዳይ መጣላት አልፈልግም። አሁን እኔ ከባድ ነገር ይዤ ነው የመጣሁት። ይኸውልሽ በቀደም ነገር ይዤሻለሁ። ይኸውልሽ የኔ ልጅ ስሚ፣ ቀስ ብለሽ በቀደም ሁሉም ነገር ነግሬሻለሁ። የቀረም ዕቃ አለ ብዬሻለሁ። ቁጭ በይ ተንጠለጠልሽ። ያቺ አንቺም ለተቀመጥሽው እኮ እኔ ቶሎ ደስታ ፍንድቅ ስላደረገኝ እንትን ማለት የተማገጠበት አልጋ ላይ እኔ አንቺ አክስት ልቀመጥ እዚህ ያቺ ምናምንቲ ይዞ እሷ ናት እኮ። እሱ እኮ ምንም አላደረገም አክስቴ። ኧረ በመድኃኒዓለም አታውቂም፣ ገና ልጅ ነሽ። ይኸውልሽ ትዳር ላይ እንዴት እንደሚማገጥ ብታውቂ ማለት ነው። ያየሻት ቀን እሱንም እሷንም ሲጥ ታደርጊያለሽ። ኧረ በስመ አብ። ብትፈቅጂልኝ እኔ አክስትሽ ሲጥ ቆንጆ አክስት ነው ያለሽ። ይኸውልሽ አነፍንፌ ጠላትሽን የማገኝልሽ እንደኔ አይነት ጀግና አክስት ያመጣልኝ። አሁን ይኸውልሽ የበቀደሞቹ ልብሶች እንዳሉ ናቸው። ሌላም ያልመጣ ቃል
አሁን ይሄንን እኔ በቀደሞቹ ልብሶች ምን አይነት ጣጣ እንዳመጣብኝ ታውቂያለሽ? ምንም አይመጣም። በቃ እኮ ይኸው ተዋረደ በእጄ ላይ እኮ መድኃኒዓለም ጣለው እኮ አየሽ አይደል? እንዴ ተዋረደ እኮ ከጀርባሽ ስንት ሴራኒ ጀርባህን አጠናለው አልኩት እኔ በያነፍንፍ ያገኘሁት እሱን። በቃ ይኸው እጅሽ ላይ ተጋለጠ። ከኔ አልፎ አንቺ እጅ ከፍንጃሹ በገዛ አልጋሽ ላይ ሲማገጥ አገኘሽ። ምንድን ነው እሱ እኮ አይደለም እሷ ናት እንደዛ ልታረግ ያሰበችው። እንደዚህ አታለባብሺ። ዛሬ አለባብሰሽ ያለፍሽው ነገ በህይወትሽ ላይ ቁማር ይሆናል። ተይ አሁን ይኸውልሽ ይሄ ይኸውልሽ እኔ ቸኩዬ ከፍቼዋለሁ። ይቅር በይ ይቅር በይ ይሻለው ቸኩዬ ነው የከፈትኩትና ይሄ ይኸውልሽ እቺ የወርቅ ሰዓት ናት። ይኸውልሽ ይኸው ቸኩዬ ከፍቼው ያው ክርስቲያን ደንቡ ወርቅ ክር ያስራል ብዬ ይኸውልሽ እችን ይኸውልሽ አይሻት እስኪ እችን አርጊያትና እስኪያት እንደው አርግሽያት እንደው በኔ ሞት እንደው በኔ ሞት እንደው በሽልኝ ነው እንደው ይቅር በይ ይኸውልሽ ላከልሽ ገና ምን አይተሽ ይኸውልሽ ይሄ መኝታሽ ወርቅ ነው የሚሆነው። ይሄ ማንም የማገጠበት ላይ የኔ ልጅ አትተኝም። የኔ ጀት መልሽ ይኸውልሽ እንዲህ አይነት ጨዋታ አትጫወቺ። አሁን ዞሮ ዞሮ እንዲህ አይነት ጨዋታ አትጫወቺ የኔ ልጅ። ይሄ ገና ትንሹ ነው። ሌሎች እቃዎች አሉ። አክስቴ ካሜራ ብርቻለሁ። ምን ሆነሽ ነው? እንዴ ምን ሆነሽ? ምን አገባኝ እኔ አንቺ ለምን ዝም ብለሽ ትንሹንም ትልቁንም በካሜራ ላይ አታስገቢ? ሰጅልኝ አክስቴ። ያደለው ስንት ነገር ያደርጋል። አሁን ደግሞ ይሄንን አይቶ ይከፋዋል። በእናትሽ አክስቴ ተይ በመድኃኒዓለም ሲከፋ ውሎ ለምን ሲከፋ ያጥር ያቺ እህቱ ያመጣችለት ቅራቅንቦ ጋር ሄዶ ይጋደም። ኧረ አክስቴ ተይ ስሙን አታጥፊ። እሱ እንደዚህ አያደርግም። ምን ሆነሽ ነው? ዝም በይ ሞኝ አትሁኚ። እኔ በምን ቋንቋ ልንገርሽ? እንደው እኔ እንዴት አድርጌ ላስረዳሽ? ኧረ ተይ እባክሽ፣ ኧረ ተይ በመድኃኒዓለም ይሁንብሽ። ከዚህ በላይ ምን ትፈልጊያለሽ? መድኃኒዓለም አጋልጦ በእጄ ላይ እንደዚች በእጄ ላይ እኮ እንዲች እኮ አድርጎ ነው የሰጠኝ የልጄን ጠላት። ነገ የሚጠነሰስብሽን ሴራ እኮ ነው ዛሬ በጠዋት ያሳየኝ። ዛሬ ሳይመሽ ሳይነጋብኝ ህይወትሽ ሳይበላሽ አርገዛሽን እኮ ነው ውልቅና። ኧረ በስመ አብ ምን ሆነሽ ነው? ማያደርገው ውልቅ ከሱ እኔ ቆሜ አንቺ በዚህ በተማገጠበት አልጋ ላይ አንቺ ልትወልጂ አክስቴ ባረገልኝና ባረገሽ አላየሽም? አክስቴ ባለፈው ዕለት ያረገሽኩ መስሎት እንደደስ እንዳለ ምንም አይመጣ። ዝም በይ ተይ እንደውም ይውጣላት አክስቴ ተይ ይውጣላት። ምን አግብቶሽ ደህና ቢጃማ የሚሰጥሽ አታገኝም። ምንም አታስረዳሽ። እሷ ጋር ላውራ ኪያ አክስትሽን አሳርፍ። ከአንቺ ጋር ነው እያወራ ያለሁት። ምንም እንዳታወሪ አይመለከታትም። ምንድን ነው ምንም? ለምንድን ነው እኔ ስመጣ የደበቀው? የእኔ ስጦታ ስለሆነ እንድታዩ ስለማለት የቤትሽ ተቆጣጣሪ ድጋሜ ላከ ዲያስፖራ ማንም አላከም። አክስቴ ላከላት ላከላት ምን ትሆኚ? ደህና ቢጃማ የሚገዛልሽ የለሽም። ያስፈልጋል እኮ ግርማ ሞገስ። ከዚህ በላይ ወርቅ የሚያስፈልገው ግርማ ሞገስ ያለው አክስቴ ናት ሰጠችኝ። የአክስቴ ስጦታ ነው አይደለም። ሰራሰ እየነገረችኝ እኮ ነው። ምንድን ነው አክስቴ በማረን ተጠብቀዋለች። በእናትህ ምንድን ነው? ዝም በይ አንቺ። ምንድን ነው? አስረጂኝ። አየሽኝ? እኔ ከዚህ በላይ ልጁ እንዴት እንዳምነሸነሽኝ ልጁ ምን ይሁን? ያንቺ ወንድም ነጠላ እንኳን የማይገዛ እሱንም ቢሆን ያለበሻሽ እሱ ነው። ዛሬ በእንደዚህ አይሽ አበባ አስመስሉ ልጄን ወርቅ ታዲያ ሰው ለመንግስተ ሰማያት መግቢያው ነው እንዴ ታዲያ የሚፈልገው? በይ ዞር በይ ማለትሽን ሞክሪ። እኔ ላይ ለመጮህ እንዳትሞክሪ፣ እያየሁት ነው። አኗርን ጠርቼው ሌላ ነገር ሳይፈጠር በፊት አንቺ ነሽ የምታሳብጁ። አብዶ ከአንቺ ብን ብሎ ቢጠፋ ነው ይሻለኝ። ከአንቺ ጋር ሆኖ ከአንቺ ጋር ሆኖ የሆነ ነገር ወንድሜ ከሚሆን አብዶ ብን ብሎ ቢጠፋ ይሻለኛል። አትፍሪ። የወንድምሽን ማህበር ነው የምትፈልጊው? አንቺ ይገዩዋል ነበር ምንም አይደለም። ወንድ ለወንድ መዝለል ነው አይደል? አንቺ ቁም ነገር መርያም ስነ ስርዓት ይኑርሽ። ምንም ነገር እንዳትናገሪ። ስጦታው የማን ነው? ማን ይላል? ምን አገባሽ ማለት ምን ማለት ነው? ውጭ ልትሄድ ነው ተላከላት። ምን ማለት ነው? ቆይ ንገሪያት። ኧረ ተይ አክስቴ ተይ። ምንም ያባለፈው የምደብቀው ነገር የለም። አላስደሰትሽም አይደል? ባለፈው
መልሽልኝ። ገና የተላከልሽ ከዚህ በላይ ምንድን ነው የሚፈልገው? እኔ አልፈልግም ብዬሽ ራሱ ወዛደር አድርጌ አልፈልግም ምንም ነገር። እኔ አንቺ አክስት ጀግና ያው እኮ እየነገረችኝ እኮ ነው። ለምንድን ነው የምትዋሺው? ለምን ትዋሻለሽ? መርያም ኪያ አትጩይብኝ። እኔ ላይ አትጩይ። ስህተትሽን ለመሸፈን እኔ ላይ አትጩይ። እኔ ከአንቺ ጋር አይደለም ጥሌ፣ ከአንቺ ጋር ወንድሜን የምታደርጉት ነገር ነው ጥሌ። ወንድሜን የምታሰቃዩት ይቺና ያቺ አጎት ቤተሰቦች እንዳለ ተሰብስባችሁ የምታደርጉት ነገር ነው። እሱ ነው ከሱ ጋር ነው ጥሌ። ገባሽ እምልሽ? ገባሽ? አንቺ ሴት ከሆንሽ ሰው ከሆንሽ ወንድም እህት ቤተሰብ አለኝ የምትይ ከሆነ ለምንድን ነው እንደዚህ አይነት ድራማ የምትይው? ምን አደረኩኝ? ምንድን ነው ይሄ ስጦታ? እኔ ነኝ እንዲያመጣሁት ስጦታ። ሲጀምር ወርቅ ያምሻል ነበር እንዴ? ለዛ አይደል እንደ ወንድሜን ቀለበት የማታደርጊው? መች አደረኩት? አድርጋየሽ። ታዲያ ወርቁ ምን ሊሰራ መጣ? የእሱ ምን ሊሰራ መጣ? አይስማማትም። ምን ሊሰራ መጣ? በችጋር የተገዛ ወርቅ አይስማማትም። እስቲ አስቢ፣ ለአንድ ቀን አስቢ እስኪ። ለአንድ ቀን ቁጭ ብለሽ አስቢ። ስንት ዓመት ነው ወንድሜን ያሰቃያችሁ? ስንት ዓመት ነው ያሳበዳችሁ? ስንት ጊዜ ነው ትተሽው ሄድሽው? ስንት ነገር ነው ያደረግሽው? ስንት ነገር ነው ያሳጣሽው? ቆይ ምን ይሁን ከዚህ በላይ? በእናሱ ጉዳይ አትግቢ። እሱ ሆነ ብዙ ነገር አድርጎኛል። ምን አደረገሽ? እኔ ስመጣ ነው ይሄ ሁሉ ጭቅጭቅ የተፈጠረው እንጂ እስከዛሬ ስንት ነገር ነው የሰማሁት? ስንት ነገር ነው የሰማሁት? እዛ ሆኜ እኔ መምጣት ስለማልችል ስንት አንዴ አበደ፣ አንዴ ሰው ሊገል ነው፣ አንዴ ራሱን ሊያጠፋ ነው፣ አንዴ ቀለበት ልታስር ነው፣ አንዴ ነገር አደረገች፣ አንዴ ልታገባ ነው፣ አንዴ ውጭ። ስንት ነገር ነው የቻለው እሱ። ስንት ነገር ነው የቻለው። ስንቶቻችሁ ቤተሰቦችን እንዳለ አይደል እንዴ? ዛሬ እኔ መጣውና መርያም አይሆንም እኛ ቤት አትኖርም አለች። ሙሉ ቤተሰቦችን አይደል እንዴ የቻለው እሱ? ሙሉ ነገር አይደል እንዴ የቻለው? ቤታቸው ነው እንጂ የሚኖሩት እኔ ጋር ምንም ገንዘብ እስከላከ ድረስ እንደቻለ ቁጠሪ። የእሷ ቤተሰብ ጥገኛ ገንዘብ እስከቻለ ድረስ ጥገኛ አይደለም። አይ እሱንማ አየነው እኮ እሱንማ አየነው። ቀን ሲጥል ነው እንጂ እየሄዱ ማሸብሸብ ገንዘቡ ልማዶች ነው። እየገባሽ ታለከልኪያለሽ። ማረፊያ ቢስ ማረፊያ ካለሽ ነጠልለሽ እሱንማ ታውቂያለሽ። ስራሽን በደንብ ስሪና ይዘሻት ውጪ። ይዘሻት ውጪ። አሁን ኪያ መልስ እፈልጋለሁ። አሁን እኔ ሳልጠራው ንገሪኝ። አሁን ሌላ ነገር ሳይፈጠር አሁን ልጁን አስለቅሰሽው አሁን እንደ እብድ አድርገሽው ከዛ ደግሞ አሁን ደግሞ ሲመጣ ያንቺ ስጦታ ትሻላለን ብለኛለሽ አይደለ? አዎ ትደባበቂያለሽ አይደለ? ምንም ደብቆሽ ምንድን ነው መርያም በዳጃ አስፈላጊ አይደለም። ምንድነው? ምን አይነት ወርቅ ነው? እስቲ ምን አይነት አክስትሽ ያለችው በኋላ ቢያምሽስ ቢያትወለውልሽ? አዎ እውነት ነው ያመኛል። መተት አልወድም። ደሃ እንኳን አይደለሁም። እሱን ተውት። ፈለግሽ ትልኪያት ኪያ አላርማሪባታለሽ ክፍሌ ስለሆነ ውጪ ውጪ እና በክፍልሽ ምን ፈልገሽ ነው? ስጦታ እንትን እያደረግሽ እያወራሽ ነው። አልመቻለሽ ለማሻተሻት ለማ ዞር በይ። የተከበረ ትዳር እንዳለኝማ እጂ ማንም ያውቃል። ቢኖርሽ ኖሮ ሰው ቤት ምን አንድ ነገር ለምንሽ ወደ ትዳርሽ ተመለሽ። ታዲያ ምን ሰው ቤት የምትሰራልሽ? ጋለሞታውልሽ ሰው ቤት መቀመጥ ጋለሞታማ ይገዛ ልጅሽ እጂ መሪም ስለፍራ ቢኖርሽ እንዳታስገቢያት። ይኸውልሽ ይሄ ነው ከወራዳ ቤተሰብ መቀመጥ ይዘሽ አንቺ አልሄድም። ይሄና ፍርጥ ብሎ ይውጣለት። ምንም አያመጣ ወደ ቤት ሲያየው ይናደዳል። ለምን ኮሬንት የተላጠ ኮሬንት ይፈልጉ የያዝ ከፈለገ አለርጂክ የተነስቶ ሙሉ ሰውነት ይተውሻል። ውጭ ሄደሽ ትታከሚያለሽ። ቆንጆ ሕክምና ታገኛለሽ። ጥሩ እንክብካቤ ታገኛለሽ። እንደዚህ የምትንከባከቢ እስቲ ትዳር እንዴት እንደሚያዝ አሳይኝ። ትዳር የሚያዘው ይሄ አይነት እኔ ከብዶኛል። እንዲህ አይነት ትዳር አይደለም። ትዳር የሚያዝበት እኮ አብሬሽ ተንጠልጥዬ እንደውም ፉርጎ ውስጥ ሞኜ ቢሆን እጅ አሳይሻለሁ እኮ አልኩሽ። አንቺ ካናዳ መሄድ ስለፈለግሽ ነው። እኔ ልውሰድሽ። እኔ ትኬት ልቁረጥልሽ ሂጂ። እኔ አንቺን ይዤ ነው እንዲህ በጥርስ አንጠልጥዬ ይዤ እጄ ነው ማሳየሽ። እንዴት አገሽ እንደምትኖሪ አበባ መስለሽ እንደዚህ ቆዝመሽ ትራስ ላይ ቁጭ ብለሽ ትካዜ ገብቶሽ ተጨንቀሽ ምን በወጣሽ። እኔ አሁን ስራ ስለሌለኝ ነው። ስራ ሜንጦ እየጨፈረችብሽ ስጨፍሩበታል እንዲኖራል የራሱ ጉዳይ ስጨፍሩበታል ነበር የሚነበራችሁ። ስላልፈለግ ነው። ትበዥበታለሽ እንጂ አታንሹ። ትበዥበታለሽ። እሱ ይበዛብኛል።
መስሎሽ ታውረሽ እኮ ነው። ይሄንን መነጽር ማን ያውልቅሽ? እንደሚወዱት አላየሽም? ስንቶቹ እንደሚፈልጉት አላየሽም? መሄጃ እኔ እንዴት አድርጌ ልለምንሽ? ተይ ልጄ ተይ፣ እኔ የምለምንሽን ስሚ እባክሽ እባክሽ። እኔም እየደከመኝ ነው፣ አልሙትብሽ። ተይ፣ እኔ በጭንቀትም ልፈነዳ ነው። እኔ አንቺን ቦታ ሳላሲዝ አንቺን ማረግሽን ሳላይ፣ ተይ አልሙትብሽ። ተይ እባክሽ ተይ፣ እሺ በይኝ። የማይመጥንሽ ቦታ ላይ ገብተሽ እየተማገጠበት ፍራሽ ላይ እኮ ነው የተቀመጥሽው። እስኪ ለጭንቅላትሽ አስቢ። አንቺ ከኔ ጋር ጉዳይሽ ምንድን ነው? የተማገጠበት አልጋ ላይ እሺ፣ ምንድን ነው አንቺ እያልሽኝ ያለሽ? እሺ ንገሪኝ። መርያም አንዴ ትተሽኝ ውጪ፣ ትተሽኝ ውጪ፣ ትተሽኝ ውጪ፣ ትተሽኝ ውጪ፣ ውጪልኝ፣ ውጪልኝ። አክስቴ ኧረ በመድኃኒዓለም አክሽሬ በገብርኤል ለምንሽ ነው? ለምን አይገባሽም? ይሄ ወርቅ ተልኮልሽ አክስትሽ እያበሳሰለች ነው? ምንድን ነው? እሺ ምንድን ነው የምትፈልጊው? ለምንድን ነው እዚህ ያለሽው? ለምንድን ነው እዚህ ያለሽው? ጨርሳችኋል? ተስማምታችኋል? ሁሉ ነገር ዲል አድርጋችኋል? እኔ እስኪተውሽ ወይም ደግሞ ከእኔ እስኪመጣ ነው እየጠበቅሽ ያለሽው? ልትሄጂ ነው? አኗር ያዝናል፣ ያብዳል፣ ይሞታል እና ለእኔ አዝነሽ ተቀምጠሽ ነው? አኗር በገብርኤል ለእኔ ብለሽ ነው ያለሽው? ንገሪኝ፣ እዚህ ቤት ያለሽው ለእኔ ብለሽ ነው? ለምን ደግሞ አትረዳኝ? እውነቱን ብቻ ነው መስማት እንፈልገው። እሺ የሁሉ ነገር አልፈን እኔና አንቺ በህይወታችን ይኸው ያልተጋፈጥነው ችግር አለ፣ ያላየነው ነገር አለ። በዛ ሁሉ ነገር ላይ እኔን ጥለሽ አልሄድሽም። ሊገሉኝ እንደዛ ረጋግጠውኝ ካፈር አንስተሽ ምናምን ነገር እዚህ ዛሬ አብረሽኝ ያለሽ ካፈር ውስጥ ቆፍረሽ አውጥተሽ ሰው አድርገሽኝ ቁጭ አድርገሽኛል ከአንቺ ጋር። እኔም ያን ሁሉ ችግር ተቋቁሜ እስከ ዛሬ ድረስ አለሁ። ለእያንዳንዱ ችግር ከጎንሽ ነበርኩ። ለእያንዳንዱ ችግር ከጎኔ ነበርሽ ኪያ። ዛሬ የሆነ ሰው ዲያስፖራ፣ የሆነ ሰው ገንዘብ፣ የሆነ ሰው እንትን ሲባል አንቺም እንደሌላ ሰው እኔም በገንዘብ እንደዚህ ሲሆን እኔም ኪያ እሺ ዲያስፖራ ከተባለ ቀን ጀምሮ አክስትሽ እዚህ ቤት ምን ትሰራለች ኪያ? ይሄ ሁሉ ነገር ሲፈጠር ይሄ ሁሉ ነገር ሲሆን እዚህ ቤት እኖራለሁ አላለችም ኪያ። ራሷን ምን ያህል እንደምትወዳ አክስትሽ ታውቂያለሽ ጠንቅቀሽ። ራሷንና ራሷን ብቻ ለአንቺ ግድ እንደማይሰጣት ታውቂያለሽ። የገጠሩን መሬት ኪያ ለዛ በላ ወንድምሽን ምን እንዳደረገችው ታውቂያለሽ። ለስንት ዓመት ሙሉ ሞቷል፣ ተቀብሯል፣ ጦርነት ሜዳ ሄዷል ብላ የውሸት ደብዳቤ ሐኪም ቤት ድረስ አጽፋ መታ አክስትሽ የውሸት ደብዳቤ ሰታሽ እድሜ ልክሽን ወንድሜ ሞቷል ብለሽ እያለቀሽ እንደነበር ታውቂያለሽ ኪያ። እድሜ ልክሽን ማለት ነው። ዛሬም የራሷን ሆድ ለመሙላት ላንቺ ያቆበኩ አዝና ሳይሆን ላንቺ የተሻለ ህይወት፣ ላንቺ የተሻለ ነገር፣ ላንቺ የተሻለ ሰው ይገባሻል ብላ ሳይሆን እያንዳንዱን ነገር እያደረገች ያለችው እነዚህ ነገሮች ማለት ነው ኪያ። አንድ ቀን የጎደለ ሰው ደግሞ የጎደለበት ቀን ይሄ ሰውዬ ከዛም ሰውዬ አላቃ አምጥታ ደግሞ ለሌላ ሰው ትድርሻለች። ያንቺ ህይወት አያሳዝንሽም? እኔ እኮ አኗርሽ ፈልጌው እኮ አይደለም ኪያ። እሺ ኖሮ ባለፈው የመጡትን ነገሮች አልቀበልም ነበር። የማያውቁት ሀገር አይናፍቅም ይባላል ኪያ። ይሄ ሰውዬ ገንዘብ ይኖራል፣ ገንዘብ አለው ይባል። እሺ በወርቅ እኔ አላደረኩልሽም ይሆናል፣ እንደዚህ አልገዛውልሽም ይሆናል፣ እንደዚህ ጠይቀሽኝ ግን አይደለም ኪያ።
እምጥም ቢሆን ዝምጥም ገብቼ አምጥቼ እንደማለብስሽ ደግሞ አንገትሽ ላይ እንደማደርገውም ደግሞ ታውቂ ነበር ጠንቅቀሽ። ለአንቺ ህይወቴንም እንደምሰጥሽ ታውቂ ነበር። ከሱ ጋር ፍቅር ይዤ ማለት ነው። እኔ ከማንም ጋር በፍቅሬ መፎካከርም መወዳደርም አልፈልግም በማንም ሰው ጉዳይ ኪያ። ነገር ግን ማለት ነው ኪያ ይሄ ሁሉ ዘመን የሁሉ ነገር ሲፈጠር ይሄ ሁሉ ነገር ሲሆን አንድ ቀን እንኳን አክስቴ እዚህ ቤት ነው አላልሽም። ዛሬ ግን ማለት ነው የዲያስፖራ ጉዳይ ወስዶ ነው ያስተምርሽ ይኸው ወስዶ እንትን ያደርግሽ አብራኝ ትኖር ያልኩት እኔ አንተን ስላልቻልኳት ነው። አብራኝ እንድትኖር የፈለኩት አንተን አልቻልኳትም። ምን ተናሉናትም እኮ እዚህ ቤት ከመጣች እንደዛ ሆኖ ቢሆን ማለት ነው ከሰማችው ካየችው እኔ ላይ ከተፈጠረው ነገር አንፃር 2 ቀን ቤት ሆነ አንቺን ብታስቸግር 2 ቀን ብታመነጫጭቀሽ ብትሰርብሽ ብትደበድብሽ እኔ ሊገሉኛ ነበር እንደ አክስት አጎቶችሽ ኪያ። እኔ ቻይ አይደለም እህቴን የመቻል ግዴታም የለብሽም ኪያ። እኔ እኮ ይሄን ቤት ጥለን እንጥፋ አላልኩሽም? አክስትሽም ይኑሩበት እህቴም ትኑሩበት አላልኩሽም? ከዚህ ቤት ውጡልን ስንላቸው እምቢ ካሉ ዝምድናን ቁረጫ አላልኩም። ዝምድናዬን ልቁረጥ አላልኩም። ይሄው እህቴ ትኑሩበት ይሄን ቤት፣ ይሄው አክስትሽ ትኑሩበት ይሄን ቤት። ጥለን እንሂድ አላልኩሽም? አንቺ ነሽ ችክ ብለሽ እዚህ ቤት እንሁን እያልሽው አይደል? አክስትሽ አፈላልጋ የምታገኘን አንቺ ስለፈቀድሽላት ነው አይደል? አክስትሽ እኮ ትላንትና የመጣችው ያቺ ልጅ እኮ አፍቃሪ ምናምን ነገር የተባለችው ልጅ ሁለተኛ ስህተት ስትሰራ በጥፊ ብዬ በእኔ በኩል ነው የመጣችው አይደል? በጥፊ ብዬ ከቤት አሽቀንጥሬ አውጥቼ ሂጂ አልኳት አይደል? አንቺ ግን ኪያ ይሄ ነገር ከተፈጠረ ጀምሮ ግን በዚህ ዲያስፖራ ጉዳይ ልትቆርጭ አልቻልሽም። ለትምህርት እንዳልሆነ የሰው የሚፈልግሽ ለትምህርት ፈልጎ ነው እንዳላለሽ ጠንቅቀሽ ቀልብሽ ያውቋል፣ ልብሽ ያውቋል። ነገር ግን ለትምህርት ነው የሚሄደው ብለሽ እኔን እኔ እኮ ለትምህርት ቤት እሱ ጋር እሱ ጋር እኮ አላርፍም። ለትምህርት ቤት ነው ይሄንን እድል ያመቻቸልሽ ማን ነው? ዲያስፖራ አይደል? ያመቻቸው ካዲያ በሱ በኩል ሄዳለሁ። ስለዚህ ለምንድን ነው የምትዋሽኝ? ለትምህርት ነው የሚሄደው። ለምንድን ነው የምትይኝ? ኪያ ለትምህርት እኮ ነው አናርታ አይደል? ስለ የትኛው ትምህርት ኪያ? እድሜ ዘመንሽን ሙሉ ትዝ ያላለሽን ትምህርት አሁን ከአንዳንድ ተነስተሽ ምናምን ነገር እማራለሁ ትምህርት ምናምን ነገር ላስተምራት ምናምን ዲያስፖራ መጥቷል ሲባል ነው ትዝ ያለሽ? መች ነው ስለ ፓስፖርትሽ ስለመሄድ ውጪ ስለመሄድ አስበሽ የምታውቂው? አሁን እኮ ንጋባ ስትለኝ መጀመሪያ ልማር ነው ምን ደከመሽ? በዚህ ሁሉ ጊዜ ኧረ በገብርኤል ደከመሽ? ይሄ ሁሉ ነገር ሆነ፣ ይሄ ሁሉ ነገር አሳልፈን ኪያ ለኔ ብለሽ ህይወትሽን ሰጠሽ፣ ላንቺ ብዬ ህይወቴን ሰጥቼ አገር ጉድ እስኪል ድረስ ያ ሁሉ ነገር አሳልፈን ኪያ እኔ እኮ አይደለም ለዛ ለቀረቀዘ ወይም ደግሞ ነገ ከነገ ወዲያ ምናምን ማንነቱን እንኳን በትክክል ስላላወቅሽው ያን ሽማግሌ ዲያስፖራ ይቅርና ጆን እንኳን ወጣቱን እያታለለሽ እንደሆነ እያወቅሁ ያንቺ ደስታ ነው ሲባል አንቺም ደግሞ ሂድ ከፈለክ በቃ ሂድና ታነቅ ስትይኝ ማለት ነው በቃ የምርም ወደዋለች ማለት ነው የምርም ፈልጓለች ይሄን ትዳር ብዬ አስቤ እኮ ጆን እኮ አጨብጭቤ ዳርኩሽ አይደል ኪያ አይደል ደስታሽ ነው ብዬ ስለማስብ እኔስ ኪያ ግን እኔስ አንቺ ዲያስፖራሽን አመቻችተሽ አንቺ ግን ዲያስፖራሽን ምናምን ነገር የፈለግሽውን ነገር አስተካክለሽ ምናምን ነገር ስትሄጂ ለኔስ እየጨነቅሽ አይደል? እኔ አልሄድም እኮ በቃ ለማንኛውም ኪያ ትምህርት ከሆነ ችግር የለውም አልሄድም። ይሄው ምናልባት ብርቅ ሆኖ ይሆናል እንደዚህ ነገሮችን እያሳየ ምናምን አታሎሽ ሊሆን ይችላል። እሺ ሂጂና ደግሞ ይሄንን ትዳር ሂጂና ይኸው እስኪ ይኸው ደግሞ የዲያስፖራ ህይወት የእንትን ህይወት ደግሞ ምን እንደሚመስል ይኸው ኦኬ ሰብስበሽ ምናምን ነገር እያስቀመጥሽ ነው። አሁንም አልወጣልሽም ነው አናር በቃ ተረጋጋም። በቃ ይኸው ከእናንቱ ልጅ ውጪ በቃ ይኸው ካክስትሽ ጌጂ አናር የምርህን ይኸው አክስቴ እንዳትገቢ ዞር በይ በእናትሽ አክስቴ ዞር በይ ይኸው ኑሪበት ይኸው ካክስትሽ ጌጂ በቃ አርጎት ነው እንዴ ቢያንስ እዚህ ቤት ሰላም ይላል ነግሬሻለሁ ውጪ ነው ሻላልሽ በቃ ይኸው ይሄ ካክስትሽ ይኸው ይኸው እሱን አይደለም ታውቂያለሽ ውጪ ልኝ ያለፋበት በቃ ማንንም ማየት አልፈልግም። በቃ አጥፋው። አንተም ደግሞ አጥፋው።